በዚህ እንጨርሰው ወሳኝ ኩነትን ከዘረዘርንማ መቼም አያልቅም አስፈላጊ ነውና ለህይወታችን ስላዳመጣችሁ የሞት ምዝገባ ስናየው የጋብቻ ምዝገባ ስናየው የፍቺ ምዝገባ ስናየው ልክ በእንደ ልደት ምዝገባችን እኩል የሚሄድና እየተራመደ ያለ ስላልሆነ ይሄንን አስተካክለን ከዚህ የመጣችሁም የስድስቱም ክፍለ ከተማ ቡድን መሪዎች ይሄንን እዛችሁ ሂዳችሁ በሁሉም ኩነት ምዝገባችን የተሻለ ውጤት እንዲያመጣ ማድረግ አለብን ነው። የሲቪልና ቤተሰብ ምዝገባ አገልግሎት የሚለው ስያሜ አዲስ ተጨማሪ ስም ማምጣት ብቻ ሳይሆን ተግባር ጭምር ያመጣ መሆኑን እና ተቋሙ እያደገ መምጣቱን በዚህ አጋጣሚ ማብሰር እፈልጋለሁ። የንቅናቄ መድረክ አካሄደን ድንኳን በመትከል በአንድ ቀን ብቻ 177 ህፃናት የመመዝገብ እድል የፈጠርንበት ነበረ። ወሳኝ ኩነት ያው 7 ሳምንት ነው የሰለጠንን እና ከሰለጠንን በኋላ በጣም ጥሩ እውቀት አግኝተናል። በመጀመሪያ ምንም አናቅም ነበር ስለወሳኝ ኩነት። ከዚህ በጀት ዓመት እስካሁን እስከ ጥቅምት 30 ባለው 5 ወር ውስጥ አፈጻጸማችን በሁሉም ተግባራት የተሻለ አፈጻጸም ላይ እንገኛለን። ስልጠናው አሪፍ ነበረ። ያው ስልጠናውን ስንጀምር ስለ ወሳኝ ኩነት ምንም እውቅና የለንም ነበር። ከጀመርን በኋላ ግን ብዙ ነገሮችን አውቀናል። እቅዶችን አቅደን ለባለድርሻ አካላት የተአቀዱ እቅዶችን በሚገባ ሰተን ወደ ስራ ነው የገባነው። ሲቪልና ቤተሰብ ምዝገባ እንደ ሀገር እንደ ከተማ ብቻ ሳይሆን እንደ ሀገር ከፍተኛ ጥቅም ያለው ነው። ለፍትህ አገልግሎት ያገለግለናል፣ ለህዝብና ቤተሰብ ቆጠራ ያገለግለናል። ስለዚህ እንደምታውቁት እንደ አማራ ክልል ደግሞ አንዱ ዋናው ችግራችን ያው የህዝባችን ቁጥር ትክክል አይደለም እያልን የምናነሳውን ቅሬታ የሚፈታልን ይህ ምዝገባ ነው። ስለዚህ ማንኛውም ሰው በተለይ ከአንድ አመት በታች ያለ ጊዜ ገደቡ ያላለፈበት ምዝገባ ለክልላችን ወሳኝና ጠቀሜታ ነው። አሁን የሚታየው አብዛኛው ምዝገባችንን የሚያሳየው ጊዜ ያለፈበት ያው ማለት ፈልጎ አገልግሎቱን ፈልጎ ለፓስፖርት ሊሆን ይችላል፣ ለሌላ አገልግሎት ሊሆን ይችላል፣ ፈልጎ አገልግሎት የሚመጣው ስለሆነ እሱ ደግሞ ለኛ ይጠቅም ማለት ሳይሆን መመዝገብ ልክ ነው፣ ግን እንደ ወሳኝ ኩነትና እንደ ሌሎች አገልግሎት ለመስጠት ግን ትክክለኛ መረጃ ነው የሚባለው ግን በወቅቱና በጊዜው የተመዘገበው ምዝገባ ነው። የአድማጭ ቡድን ማቋቋም ማህበረሰቡ ስለ ወሳኝ ኩነት ምዝገባ ጠቀሜታ፣ ፋይዳ እና ለክልላችንና ለሀገር የሚያበረክተውን አስተዋጽኦ ማህበረሰቡ ያወቀው የተገነዘበውና ባለቤት ነው ከማድረግ አኳያ የአድማጭ ቡድን ማቋቋም አንዱ ትልቁ ተግባር ስለነበረ ዛሬ ይሄ መድረክ የበለጠ የተሞክሮ ኤሪያ እንዲሆንና የግንዛቤ ፈጠራ ስራችን የበለጠ ያጠለቅንበት የተገነዘበት እናስቀጥልበት ተግባር ነው። ጋብቻም ይሁን ፍቺም ይሁን ሞትም ይሁን ልደትም ይሁን ወሳኝ ኩነት ካለ በወሳኝ ኩነት ሰርቲፊኬት ከያዝን የትም ቦታ ብንል ተቀባይነት እንደምናገኝ እሱን ግንዛቤ ወስደናል። ከድር ከመንግስት ሰራተኞች ከሴቶች ከወጣቶች አሳዋቂ የምንላቸው አንድ አደረጃጀት ከአሳዋቂዎች የተውጣጡ ናቸው። ከተማዎቻችን ስናያቸው ምቹ ናቸው። የምዝገባ ሂደታችንን ግን በጣም የወረደ ነው የነበር። አሁን ግን በተሻለ መንገድ በተለይ የልደት ምዝገባችን ከፍተኛ ነው ቁጥር ላይ ነው ያለ የተሻለ ነው። ሌሎች ምዝገባዎች ግን በዚህ ልክ አይደሉም። አደረጃጀቶቻችንን በአግባቡ መጠቀም አለብን። በተቀመጠለት ጊዜ ውይይቶቻችንን እያደረግነ በተለይ የማህበረሰባችንን ግንዛቤ ፈጠራ ከድር መሪዎች ጋራ ከሃይማኖት አባቶች ጋራ ግንዛቤ እየፈጠርነ የምዝገባ ሂደታችንን በተገቢው መንገድ በአግባቡ ማከናወን አለብን ነው ምለው። የባህር ዳር ከተማ በሁሉም ተግባሮቻችን ላይ ትናንትና ስንወቅሳቸው የነበረው ትናንትና ወቀሳ የነበረባቸው ተግባር ግን ደግሞ የክልላችን መዲና ከተማ እና ትልቅ ስማርት ሲቲ ያለባት ከተማ ይዘምን ለካስተም ደግሞ ከወሳኝ ኩነት ምዝገባ ተቋም ጋር መሳሰር ማዘመን ስለሚገባ የግድ ግንዛቤ ፈጠራ ብቻ ሳይሆን በሁሉም ተግባሮቻችን ግንባር ቀደም ማድረግ ይገባናል። ክቡር ከንቲባችን አቶ ጎሹ መድረኩን ይዞ ከመራው በኋላ እጅግ መነቃቃት እጅግ ለውጥ እየመጣ ስለሆነ ይሄንን በውጤት ጅምሩ ስላየ ነው በሽልማቱም እንዲደገም ስለምንፈልግ
አሁን የተጀመረ መነቃቃት ዘላቂ እንዲሆን እፈልጋለሁ። በ7 ዙር ተከታታይ አዳምጠነዋል። እሱን አድማጭ ቡድን እያንዳንዱ ከመግቢያው ጀምሮ በጣም ፍላጎት የሚያሳድር እንዴት እያንዳንዱ ጥቅሙን ሁሉ በመረዳት እኛም አድማጭ ቡድኖች መንደር ለመንደር እየዞርን ያላስመዘገቡ ሰዎችን እንዲያስመዘግቡ እያደረግን ስለ እያንዳንዱ ስለ ልደት፣ ስለ ጋብቻ፣ ስለ ሞት፣ ስለ ፍች እንዲሁም አባትን በፍርድ ቤት ማወቅ ስለ ጉድ ፍቻም ያለውን ጠቀሜታ በማስረዳት እንዲሁም የአንድ ማዕከል ምዝገባ በመጠናከሩ እሱንም ትልቅ ስራ እየተሰራበት እንደሆነ ያሳየንበትና ያየንበት ትልቅ ታርጌት አለ። ከሰለጠንም በኋላ ስለ ወሳኝ ኩነት ጥቅም እናም ደግሞ ለማስመዝገብ ምን ማድረግ እንዳለብን በስንት ቀናት እንደሚመዘገቡ አውቀናል። እናም ደግሞ ጸሐፊ ስለሆንኩ የክበቡ ዋና ጸሐፊ ነኝ። ስለዚህ አሁን ያሰብነው ሰልፍ ላይ ለሌሎች ተማሪዎች ግንዛቤ ለመስጠት አስበናል። በግጥምና ዜማም ከተቻለ ደግሞ በሙዚቃ በመዝሙር አስተማሪ በሆኑ ነገሮች ተማሪው እንዲገነዘብ ማለት ነው እነሱን የማድረግ ስራ እንሰራለን ከሚኒ ሚዲያ ክፍል ጋር በመተባበር። ሞት እስካሁን ድረስ ለምሳሌ አሁን ሰው ሲሞት ወሳኝ ኩነት ማንም ሰው አያስመዘግብም ነበር፣ እንደሚመዘገብም አላውቅ ነበር እኔ። አሁን ግን በስነ ስርዓት ሰውን እያስረዳን እየተመዘገበ ነው። ጥቅምም ለሚሞተው ሰውም ውርስም የተለያየ ነገርም ቢኖር በወሳኝ ኩነት ከተመዘገቡ ለመከራከርም ለሁሉም ለንብረትም እንደሚጠቅማቸው እሱን ግንዛቤ እንዲወስዱ አድርገን የተመዘገቡ ሰዎችም አሉ። ህጻናትም ያው የተወለዱ ህጻናቶችም ሰርተፊኬት የልደት ካርድ በአግባቡ አግኝተው የሚፈልጉትን መብታቸውን መጠየቅ እንዲችሉ ወላጆች እሱንም በቂ ግንዛቤ አግኝተናል። ምዝገባችንን ስናይ ከ100% በላይ ነው። አጠቃላይ በአራቱም ኩነት የምዝገባ አፈጻጸማችን ከ100% በላይ አችም ማድረግ ችለናል። ምናልባትም በየኩነት አይነቱ ስንመጣ ሞትና ፍች ላይ ነው ውስንነት ያለብን። እሱንንም አሁን በአጭር ጊዜ ከድሮችና ከፍርድ ቤቶች ጋር ቅንጅት ፈጥረን በመስራት ለማሻሻል ጥረት እያደረግን ነው። አሁንም የዛሬው ኢቨንት የግሽ አባይ ክፍለ ከተማ ያዘጋጀው በአራቱም በክፍለ ከተማው ባሉ አራቱም ቀበሌዎችና አንድ ትምህርት ቤት ላይ ድልጅፖ አንደኛ ደረጃ ትምህርት ቤት ላይ የአድማጭ ቡድን በማቋቋም ከበባትን በማቋቋም የግንዛቤ ፈጠራ ስራውን ለማህበረሰቡ እንዲሰርጽ በማድረግ በየአካባቢያቸው የተከሰቱ ሁሉንም ኩነቶች አምጥተው እንዲመዘገቡ በማድረግ ውጤታማ ስራ የሰሩ ስለሆነ ነው። ወደ ስራ ስንገባና ማህበረሰቡ ላይ መጀመሪያ ግንዛቤ ለመፍጠር የአድማጭ ቡድኖች የሚባሉ አሉ። እሱን ማቋቋም ነው። እነዚህ አድማጭ ቡድኖች ከ20 እስከ 25 ቁጥር ባላቸው 90 የአድማጭ ቡድኖችን ለ7 ተከታታይ ሳምንት አሰልጥነን አስመርቀን በሞት ጋብቻ ልደት ማስረጃዎችን ይሰበስባሉ፣ ግንዛቤ ይፈጥራሉ፣ ያስመዘግባሉ። የተሻለ ኩነቶችን እንድንመዘግብና የተሻለ ፐርሰንት እንድናመጣ ያደረጉን ትልቁ እነሱ ናቸው። ማህበረሰቡ ጋር የፈጠሩልን ድልችቦ አንደኛ ደረጃ ትምህርት ቤት ላይ አማክረን ክበባትን አቋቁመን በሱ ክበባት መሰረት አሁንም የጎበዝ ተማሪዎችን ህብረት 25 ተማሪዎችን መልምለን ለ7 ተከታታይ ስልጠና ሰጥተን በዚህ ስልጠና ላይ ጥሩ ውጤት አግኝተን በጣም በትንሽ እገዛ ሀሳቡ ብቻ ተሰጥቷቸው በርካታ ስራዎችን በክፍለ ከተማችን ላይ ሰርተው ሰው የት ነው ያለ የሀገር ኢኮኖሚ የሚታወቀው ማህበረሰቡ ሲመዘገብ ነው። ስለዚህ የሲቪል ማህበረሰብ ምዝገባ ትናንት እንደቀላል እናየው የነበረው በሀገሪቱ በግምት ምን እናገረው ይሄን ያህል ማህበረሰብ አለን ይሄን ያህል ኢኮኖሚ ደርሰናል ብለን ፐርሴፕሽን እየተቀበልን የኖርንበት ስለሆነ የብልጽግና የምትኖርባት ኢትዮጵያ አሁን ለማድረግ ታስቦ እየተሰራ ነው ያለ